በሳምንቱ ከአሜሪካ አስተዳደር ከነጩ ቤተ መንግሥት አስደንጋጭ መግለጫ ወጥቷል። የትራምፕ አስተዳደር ግሪንላንድን ለመቆጣጠር ወይም ለመግዛት የሚያስችሉ የተለያዩ አማራጮችን ይዞ እየተወያየ ነው የሚል። ይኸው ግሪንላንድን የአሜሪካ የማድረግ የፕሬዝዳንት ትራምፕ መግለጫ ከመጀመሪያው የፕሬዝደንትነት ዘመናቸው ጀምሮና አሁን እንደገና ከተመረጡም በኋላ ደጋግመው የሰሙት ጉዳይ በመሆኑ የአውሮፓ መሪዎች በጓዳና ከአደባባይ ጀርባ በጉዳዩ ሲሳለቁበትና ሲያሾፉበት ቆይተዋል። ግሪንላንድን ከተቻለ በሰላም በግዥና ካልተቻለም በአሜሪካ የጦር ኃይል እርምጃ የዓለም ግዙፏ ደሴቲቱ ገቢ ትደረጋለች የሚለውን መግለጫ ግን የአውሮፓ መሪዎቹ ዛሬ የሚያሾፉበት ወይም የሚቀልዱበት ጉዳይ አልሆነም። በሳምንቱ መጨረሻ የትራምፕ አስተዳደር ሲዘትና ሲያስጠነቅቅ የነበረውን የቬኔዙዌላ ፕሬዝደንትና ባለቤታቸውን በወታደራዊ ኃይል ጣልቃ ገብነት በቁጥጥር ስር አውሎ በአሜሪካ ፍርድ ቤት ጉዳያቸውን ሊታይ ወደ ዋሽንግተን ከወሰዳቸው በኋላ ግን የአውሮፓ መሪዎቹ እንደተለመደው በጓዳ ወይም በህቡ ሊሳለቁበት አልቻሉም። የግሪንላንድ ጥቅለላ ጉዳይ ምክር እየተደረገበት ነው የሚለው መግለጫ የአውሮፓ መሪዎች እንደ ኤሌክትሪክ ንዝረት በሚያስደነግጥ ስሜት ነበር ያዳመጡት። የነጩ ቤተ መንግሥት ቃል አቀባይ ፕሬስ ሴክሬታሪ ካሮላይን ሌቪት ግሪንላንድን በተመለከተ የአሜሪካንን የጦር ኃይል የመጠቀም አማራጭ ሁልጊዜም በጠረጴዛ ላይ ያለ ነው ማለታቸውን በመሳለቅ ወይም በሹፈት ምላሽ የሰጠ አልነበረም። ግሪንላንድ ዳግማዊ ቬኔዙዌላ ላለመሆኗ ምንም መተማመኛ የለምና ዓለም ወዴት እየሄደች ነው ከተባለም የኢኮኖሚና የወታደራዊ ኃይል አቅም ወዳላቸው ይሏል። እንደዚህ ነው ዓለም አቀፍ ሕግ፣ ዓለም አቀፍ ሥርዓት፣ ዓለም አቀፍ ተቋማት የሚባሉ ነገሮች ሁሉ የይስሙላና የተረት ተረት የሆኑበት ሁኔታ የመጣ ይመስላል። ዋናው ይዞ መገኘት ነው ተብሏል። በኢኮኖሚ ጥንካሬም በወታደራዊ ኃይል ልህቀትም። ጤና ይስጥልኝ። ከፋና ሚዲያ ኮርፖሬሽን የዳሳ ዝግጅታችን የሰሞነኛውን የቬኔዙዌላን በወታደራዊ ኃይል መንበርከክ ተከትሎ የግሪንላንድ ታላቋን ደሴት የመቆጣጠር መግለጫ ጋር ተያይዞ ማን ነው ባለ ሳምንት ሲል ይጠይቃል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። አሁን በወጡ መረጃዎች ፕሬዝዳንት ዶናልድ ትራምፕና ባለሥልጣኖቻቸው ቀደም ሲል በዴንማርክ ክልል ውስጥ እንደምትገኝ የምትታሰበውን ግሪንላንድን ለመግዛትና ለመጠቅለል መረር ከረር ያለ ውይይት እየተደረገ መሆኑን ዋይት ሃውስ ይፋ አድርጓል። አሁን ፕሬዝደንቱና ብሔራዊ የደህንነት ቡድናቸው ጉዳዩን በንቃት እየተወያየበት ነው። አፈጻጸሙን በቅርብ ትሰማላችሁ ብለዋል የነጩ ቤተ መንግሥት ቃል አቀባይ ካሮላይን ሌቪት። የግሪንላንድ አስተዳደርም ሆነ የዴንማርክ መንግሥት ግዙፍ ደሴቲቱ ለሽያጭ የቀረበች አይደለችም፣ ሉዓላዊ ሀገር ናት ሲሉ ቆይተዋል። ፕሬስ ሴክሬታሪ ሌቪት እንዳሉት የፕሬዝዳንት ትራምፕ የመጀመሪያና ዋነኛ ሐሳባቸው ግሪንላንድን በዲፕሎማሲና በመግባባት ለአሜሪካ ጸጥታና ደህንነት በሚመች መንገድ መጠቅለል ነው። ካልሆነ ግን እንደ ቬኔዙዌላ ሁሉ ወታደራዊ ጣልቃ ገብነት ሌላው ሊፈጸም የሚችል ጠረጴዛ ላይ የተቀመጠ አማራጭ ነው ብለዋል። ይህ የቆየ የፕሬዝዳንት ትራምፕ አጀንዳ የሆነ የግሪንላንድን ጥቅለላ ጉዳይ ሲጥላላና ሲቀለድበት ቆይቶ ዛሬ ታላቅ የስጋትና የድንጋጤ ንዝረት የሆነው በተናጠል በአሜሪካ የጦር ኃይል የመጠቀም ውሳኔ ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በቁጥጥር ስር አውሎ ለሕግ ከማቅረብና ጠቅላላ የሀገሪቱን የነዳጅ ምርትና ኤክስፖርት ዋሽንግተን መቆጣጠሯን ይፋ ካደረገች በኋላ ነው። የአሜሪካና የአውሮፓ የጋራ የጦር ኃይል የሆነው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የሆነችው ዴንማርክ በግዛቴ ላይ የሚቃጣ ማንኛውም ወታደራዊ ጥቃት የኔቶ አባል ሀገርነቴ መጨረሻ ይሆናል ብላለች። እሷ የኔቶ አባል ሆነች አልሆነች የሚፈራ አካል መኖሩ ግን አጠራጣሪ ነው። ታዛቢዎች ዴንማርክ የህብረ ብሔራዊ ጦሩ አባል ሆነች አልሆነች በመሬት ላይ እየተካሄደ ለሚገኘው ጉዳይ ትርጉም የለውም እያሉ ነው። ዓለም ወዴት እየሄደች ነው? ዓለም ይዞ የተገኘ ሆኖ የቀረበ አቅም ያለው በኢኮኖሚም በወታደራዊ ኃይልም ማለት ነው እየሆነች ይሆን ሲሉ የሚጠይቁም አልጠፉም። የዴንማርክን ከኔቶ አባልነት እወጣለሁ ማስፈራሪያ ያደመጠው የአሜሪካ አስተዳደር ግሪንላንድ ለአሜሪካ ጸጥታና ደህንነት
ስትራቴጂያዊ አስፈላጊ ሀገር ናት። የሚደመርም የሚቀነስም ነገር የለም ብሏል። በሰሜን አሜሪካና በአትላንቲክ ውቅያኖስ መካከል የምትገኘው አህጉር ባትባልም አህጉር አከል ግዝፈት ያላት ግሪንላንድ በጣም ጥቂት የተበታተነ ሕዝብ የሚኖርባት ግዛት ብትሆንም የአካባቢውን መርከቦች ለመቆጣጠርና አካባቢውን ለመቃኘት የሚሳኤል ጥቃት በሚደርስበትም ጊዜ ቀድሞ ለመከላከልና የመከላከያ ጋሻ ሥርዓት ለማበጀት እንዲሁም የቅድመ ማስጠንቀቂያ ሥርዓት ለመገንባትም እጅግ ስትራቴጂያዊ ግዛት ያደርጋታል። ከሁለተኛው የዓለም ጦርነት ወዲህ ደግሞ የግሪንላንድ የፑትፊክ የጦር ኃይል ሰፈር በአሜሪካ የሚመራና በባለቤትነትም ተይዞ የቆየ ነው። ግሪንላንድን ገቢ ለማድረግ ወይም ለመጠቅለል ሌላው የአሜሪካ ጠንካራ ክንድ ነው ይባላል። ከቅርብ ዓመታት ወዲህ በግሪንላንድ ባሉት የተፈጥሮ ሀብቶች ላይ በዓለም ዙሪያ ባሉ ልዕለ ኃያላን ሀገሮች ያለው ፍላጎት እየጨመረ መጥቷል። ብርቅዬ የምድር ማዕድናት፣ ዩራኒየምና ብረት በአየር ንብረት ለውጥና በዓለም ሙቀት መጨመር ምክንያት ግዙፍ በረዶው እየቀለጠ መምጣቱ እነዚህን ማዕድናት በቀላሉ ለማግኘት እያስቻለ ይገኛል። የሳይንስ ሊቃውንት ከፍተኛ የነዳጅና የጋዝ ክምችት በግሪንላንድ መኖሩንም አረጋግጠዋል። የዓለም አቅምና ጉልበቱ ያላቸው የዓለም ሀገሮች ሁሉ የግሪንላንድ ርኩቻም ከዚሁ የሚመነጭ ነው። ተጨማሪ ኃይል፣ ተጨማሪ ጉልበት ግሪንላንድ እንድትሆንም ነው ይባላል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጣዮቹ ሳምንታት ከተቻለ ከዴንማርክ ጋር እንደሚነጋገሩ ተናግረዋል። ካልተቻለስ ነው ጥያቄው። ካልተቻለ ግልጽ ነው። ጠረጴዛ ላይ ያለው ሌላው አማራጭ ወታደራዊ ጣልቃ ገብነት ይፈጸማል ማለት ነው። ለዚህም ነው ግሪንላንድ ዳግማዊ ቬኔዙዌላ ልትሆን ትችላለች የሚባለው። ዓለም አቅም ያላቸውና ጉልበቱ ያላቸው እየሆነች መሄዷን ያረጋግጣል ይላሉ ተንታኞች። ብቸኛው አማራጭ ይዞ መገኘት ሆኖ መገኘት ነው እንደማለት። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት አሜሪካ ግሪንላንድን ለመጠቅለል መፈለጓ አዲስ ሐሳብ አይደለም ይላሉ። ፕሬዝዳንት ትራምፕ በተደጋጋሚ ይፋ እንዳደረጉት በአርክቲክ ክልል ውስጥ የሩሲያና የቻይናን ጥቃት ለመከላከል ግሪንላንድ ለአሜሪካ ስትራቴጂያዊ ጠቀሜታ ያላት ግዛት መሆኗን በአጽንዖት አንስተዋል። ለዚህም ነው አሜሪካ በቅድሚያ በሰላም ግዛቲቱን በግዢ ለማግኘት ካልሆነም ሌሎች አማራጮችን ለመጠቀም የተዘጋጀችው ብለዋል። ቀደም ሲል ጉዳዩ የአሜሪካ ባዶ ማስፈራሪያ የመሰላቸው የአውሮፓ መሪዎች የመቃቃር ነፋስ በገባው የኔቶ ኅብረ ብሔራዊ ጦራቸው የቅሬታ ጉሙ ሳይገፍ ሌላ እሰጣ አገባ ውስጥ ከአሜሪካ ጋር ሊገቡ ሆኗል። አሁን ከቬኔዙዌላ ወረራና ከማዱሮ በቁጥጥር ስር መዋል የዓለምን አካሄድ የቀየረ ትልቅ እርምጃ በኋላ የግሪንላንድ የመጠቅለል ፍላጎት የአሜሪካ ብላፊንግ ወይም ቀልድና ተረት እንዳልሆነ ገብቷቸዋል። የፈረንሳይ፣ የብሪታንያ፣ የጀርመን፣ የጣሊያን፣ የፖላንድ፣ የስፔንና የዴንማርክ መሪዎች የጋራ መግለጫ አውጥተዋል። ግሪንላንድ የግሪንላንድ ሕዝቦች ብቻ ናት፣ ሌላ ባለቤት የላትም። በግሪንላንድ ዕጣ ፋንታ ላይ ግሪንላንድና ዴንማርክ ብቻ ይወስናሉ። በሁለቱ መካከል ስላለው ግንኙነትም እነኚሁ ሁለቱ ብቻ ይወስናሉ። ግሪንላንድን የሚገዛም የሚሸጥም ሀገር የለም። ሉዓላዊ ሀገር እንጂ ሸቀጥ አይደለችም ብለዋል። የአውሮፓ መሪዎቹ የአሜሪካንን ያህል በአርክቲክ የጸጥታ ጉዳይ እንደሚያሳስባቸው ገልጸው ግና የቀጠናው ጸጥታ የሚረጋገጠው በአውሮፓ ፈራሚዎችና በኔቶ አባል ሀገራት አሜሪካንን ጨምሮ ማለት ነው በጋራ ነው የሚሆነው ብለዋል። የተናጠል እርምጃና የተናጠል ጥቅመኝነት አያዋጣንም ብለዋል። የአውሮፓ መሪዎቹ አሰመሩበት። የተባበሩት መንግስታት ቻርተር መርሆችን ማክበር፣ የሀገር ሉዓላዊነትና የግዛት አንድነትን ከፍ ማድረግ፣ የድንበር ጥሰትና አለመረጋጋትን ማስወገድ ኃላፊነት ከሚሰማው ወገን ሁሉ ይጠበቃል ብለዋል። ቬኔዙዌላን ያየ በእሳት አይጫወትም አይነት ስጋታቸው የቬኔዙዌላ የአሜሪካ ወታደራዊ እርምጃ ከተፈጸመ ከአንድ ቀን ቀደም ብሎ የትራምፕ ከፍተኛ ባለሥልጣን ባለቤት የሆኑት ኬቲ ሚለር የግሪንላንድን ካርታ በአሜሪካ ሰንደቅ ዓላማ ቀለብ በቅርቡ ሱን ከሚል ቃል ጋር በድረገጻቸው ለጥፈዋል። ባለቤታቸው ስጢፋኖስ ሚለር ደግሞ ግሪንላንድ የአሜሪካ አካል መሆን አለባት የሚለው የቆየ የሰነበተ የአሜሪካ መንግሥት መደበኛ አቋም ነው ብለዋል። ዴኒሾችስ ምን አሉ ነው ጥያቄው። ግሪንላንድን እንወክላለን የሚሉት የዴንማርክ ፓርላማ አባል
አጃይ ኬሚኒስ ለቢቢሲ እንደተናገሩት ይሄ ኃላፊነት የጎደለው የአሜሪካ ከፍ ያለ ማስፈራሪያ ነው። ሀገራችንን ከመቆጣጠር ባለፈ ሌላ የኔቶ አጋርን ለመጠቅለል መዛት ከአሜሪካ በኩል የተሰነዘረ ፍጹም ንቀትና አክብሮት አልባነት ነው ብለዋል የፓርላማ አባሏ። ከትራምፕ የቀድሞ ፕሬዝደንሲና አሁን ወደ ሥልጣን ከመጡም በኋላ በተደጋጋሚ ሲባል የነበረው የግሪንላንድ ጉዳይ ዛሬ ለምን በአውሮፓ ሀገሮች ዙሪያ የኤሌክትሪክ ንዝረት ፈጠረ ለሚለው ምላሹ ቬኔዙዌላና ማዱሮ ናቸው። ግሪንላንዳውያንስ ምን ይላሉ ከተባለ ቢቢሲ አነጋግሬያቸዋለሁ ባለው መሠረት ለግሪንላንድ ሕዝቦች የአሜሪካ መምጣትም መቅረትም ልዩነት የለውም። ድሮም በዴንማርክ ቅኝ ግዛት ስር ነበርን፣ ብዙ አጥተናል። አሁንም የአሜሪካ መምጣት ከአንድ አሳዳሪ አለቃ ወደ ሌላ አሳዳሪ አለቃ የመዘዋወር ሂደት ነው የሚሆነው። ለውጥ የለውም። ለእኛ ግን ከአሳዳሪ ጌታ ካልተለየን የተሻለ ጥቅም የሚሰጥ አሳዳሪ ጌታ መምረጥ ይሻለናል ብለዋል። ቬኔዙዌላም ግሪንላንድም ነገ ከነጎዲያ ደግሞ ፓናማ ቦይም በቁጥጥር ስር የማድረግ የአሜሪካ ፍላጎት ዞሮ ዞሮ ጉዳዩ በሀገራዊ ደህንነትና ጸጥታ ማስጠበቅ ሽፋን ውስጥ ቀጠናዊ ጸጋዎችንና ሀብቶችን የመጠቀም ሀገራዊ ፍላጎት ከኋላ የሚነዳው ጉዳይ ነው። አሜሪካ የቬኔዙዌላን አስተዳደር በወታደራዊ ኃይል ከተቆጣጠረች በኋላ መጀመሪያ ያደረገችው በነዳጅ ሀብት የበለጸገውን የሀገሪቱን የነዳጅ ቧንቧ ወጪና ገቢ መቆጣጠር ነው። ለዓመታት በአሜሪካ ማዕቀብ ስር የቆየችው ቬኔዙዌላ የነዳጅ ሀብቷን ሙሉ በሙሉ በማውጣትና ወደ ውጭም የመላክ አቅም አልነበራትም። አሁን ቢቢሲ ላይ በወጣው ዘገባ መሠረት የአሜሪካ ባለሥልጣናት ላልተወሰነ ጊዜ የቬኔዙዌላን የነዳጅ ሽያጭ በአሜሪካ ቁጥጥር ስር ብቻ ይካሄዳል ብለዋል። የተጣለው ማዕቀብም ሲነሳም ሀገሪቱ በቀን 30 ሚሊዮን በርሜል ከማምረት ወደ 50 ሚሊዮን በርሜል በቀን የማምረትና ወደ ውጭ የመላክ አቅም ይኖራታል። የሽያጭና ሀብት አሜሪካ የምትቆጣጠረው ወደ ተለመደው ብክነትና ሌብነት እንዳይገባና የቬኔዙዌላ መንግሥትንም ክብር አሜሪካ ለመጠበቅ ስትልም ነው ብለዋል። የአሜሪካ የኢነርጂ ሚኒስትር ክራይስ ራይት እንዳሉት ደግሞ በቬኔዙዌላ ውስጥ መምጣት ያለበትን ለውጥ ለማምጣትና ለማሳለጥ የነዳጅ ሽያጭና አጠቃቀሙን መቆጣጠር የግድ ይኖርብናል። ቀደም ሲል የሀገሪቱ ችግር ተሰብስቦ የሚገኘው በተፈጥሮ ሀብቷ አጠቃቀም ዙሪያ ስለነበር ይህንኑ መምራትና ሥርዓት ማስያዝ አለብን ብለዋል ክራይስ ራይት። ቬኔዙዌላ ማዕቀብ የተጣለባት ለአሜሪካ የምታስገባው የነዳጅ ሀብትም ይነሳል፣ በስፋት አሜሪካን ገበያ ማድረግም ይችላሉም ብለዋል። ታዛቢዎች እንዳሉት ታዲያ ከሽያጭ የሚገኘው የገቢ ክፍፍል እንዴት እንደሚሆንና ከ2.8 ቢሊዮን ዶላር በላይ ገቢዋን እንዴት ቬኔዙዌላና በበላይ ጠባቂዋ አሜሪካ መካከል እንደሚከፋፈል ግልጽ አይደለም ይላሉ። በጦር ኃይል ከማድረግ የፈለግከውን የማድረግ አቅም አለህ አይነት ነው ነገሩ። የነጩ ቤተ መንግሥት ቃል አቀባይ ካሮላይን ሌቪት የነዳጅ ሽያጩን በተመለከተ ሁለቱ ወገኖች ስምምነት ላይ ደርሰዋል ይበሉ እንጂ የቬኔዙዌላ መንግሥት የነዳጅ ኩባንያ PDVSA ባወጣው መግለጫ ግን በሁለቱ ሀገራት መካከል የነዳጅ ሽያጭን በተመለከተ በነባሩ ማዕቀፍ ላይ የተመሠረተ ድርድር እየተካሄደ መሆኑን ነው የሚናገረው። ጉዳዩ በዓለም አቀፍ ኩባንያዎች ላይ ከሚተገበሩ ተመሳሳይ ሕጎችም ጋር ተመሳሳይ እንዲሆን ይሰራበታል ብሏል። የነዳጅ ሀብቱ ቀደም ሲል የተቀዛቀዘው በአሜሪካ የተናጠል ማዕቀብ ምክንያት ነው። አሁን ደግሞ ምርቱ በእጥፍ እንዲጨምር የተደረገውና ሽያጩም የተሟሟቀው በአሜሪካ ወታደራዊ ወረራና ማንበርከክ ነው። በዚህ መካከል የአሜሪካ ጥቅም ምን ሊሆን እንደሚችል መገመት ቀላል ነው። ዋይት ሃውስ እንዳለው የሽያጭ ሀብቱ ወይም ገንዘቡ በአሜሪካ ቁጥጥር ስር በሚገኙ አካውንቶች ውስጥ እንደሚቀመጥና በፕሬዝዳንት ትራምፕ የበላይ ጠባቂነት ሀብቱ ለቬኔዙዌላና ለአሜሪካ ሕዝቦች ጥቅም እንዲውል ይደረጋል ብሏል። የአሜሪካ ባለሥልጣናት የቬኔዙዌላ ነዳጅ ለገበያ ለማቅረብ ቀድሞውኑም እርምጃ መወሰዱንና ሽያጩንም ለማስፈጸም ከዓለም አቀፍ ዋና ዋና ባንኮች ጋር እንዲሁም የሽያጭ ድርጅቶች ጋር እየተሠራ ነው ብለዋል። ውጭ ጉዳይ ሚኒስትር ማርኮ ሮቢዮ እንዳሉት ዓለማችን የነዳጅ ሽያጭ ሀብቱ
በትክክል ለሕዝቡ እንዲሰራጭና ተጠቃሚ እንዲሆን ማድረግ ነው። ሙስና የለም፣ ዘራፊ መንግሥትም የለም። ስለዚህ እኛ እንደ አሜሪካ ሀገሪቱን ለማረጋጋትና የተሻለ ተጠቃሚ ለማድረግ ሰፊ አቅምና ጉልበት ሌቨሬጅ ሊኖረን ይገባል ብለዋል ሩቢዮ። አሜሪካ አንድም ሊትር የቬኔዙዌላ ነዳጅ አትሰርቅም ማለታቸውም ተሰምቷል። ታዛቢዎች በዚሁ መካከል ለአሜሪካ ላበረከተችው ውለታ የሚከፈል ሰፊ ጥቅም እንዳለውም ሳይዘነጋ ነው ይላሉ። ጥቅም መኖሩ አይቀርም። ነፃ ምሳ የለም። ግዙፍ ኢኮኖሚ፣ ከፍተኛ ወታደራዊ ኃይልና ጉልበት፣ ወረራ፣ ጥቅም። ዓለም የሚመራበት አዲሱ አቅጣጫ ይሆን? እንደ ግሪንላንድ ሁሉ በሀብት ጸጋ በተለይም የነዳጅ ሀብት ጸጋ የታደለች ናት ቬኔዙዌላ። ቬኔዙዌላ በዓለም ትልቁ የተረጋገጠ የነዳጅ ክምችት ያላት ሀገር ናት። ነገር ግን ለዓመታት የዘለቀው የመልካም አስተዳደር እጦትና የአሜሪካ ማዕቀብ በቀን 1 ሚሊዮን በርሜል ብቻ ምርት እንድታገኝ ሲያደርጋት ቆይቷል። የቬኔዙዌላ የውስጥ አቅሟ እየተዳከመና እየተከፋፈለች መምጣቷን ያስተዋለችው አሜሪካ አሁን ለምን ያህል ጊዜ መሆኑ ባይታወቅም ፕሬዝዳንቱን ማርካ አሁን ተቆጣጥራታለች። ይሄ በዚህ ብቻ አያበቃም። ቀደም ሲልም ከቻይና ጋር ከፍተኛ የንግድ ግንኙነት የነበራት ቬኔዙዌላ ከአሜሪካ ጥቃትና ምርኮኛ ከማድረጓ ጋር ተያይዞ የቻይናም ጥቅም ተቋርጧል። ቀደም ሲል ፕሬዝዳንት ማዱሮ ጥፋተኛ ነበሩ አልነበሩም አይደለም ጨዋታው። ሀገሪቱ ምን ያህል የመልካም አስተዳደርና የውስጥ አንድነትና ውህደት ነበራት ነው ዋናው ጉዳይ። ለመወረርም ለመጠቃትም በቁጥጥር ስር ለመዋልም ምክንያት የሚሆነው ተንታኞች እንደሚሉት የቬኔዙዌላ የነዳጅ ምርት መጨመር ሽያጩ ከመድራቱ ድፍድፍ ነዳጅ ለማቀነባበርና ለማጣራት የተቋቋሙ የአሜሪካ የነዳጅ ማጣሪያ ኩባንያዎች ቼቭሮንን ጨምሮ ከቬኔዙዌላ አዲሱ የነዳጅ ፍሰት ተጠቃሚና የተመቹ ተጠቃሚዎች ይሆናሉ። ታዛቢዎች እንዳሉት የቬኔዙዌላ የነዳጅ ምርት መጨመሩ፣ ሽያጭ በእጥፍ መጧጧፉና የአሜሪካ ማዕቀብ መቋረጡ ለሀገሪቱ ጥቅም ለማዋል በቢሊዮኖች ዶላር ኢንቨስትመንት ከመጠየቁ ጋር ተያይዞ ለሀገሪቱ ልማት ከመዋሉ በፊት ለአሜሪካ የነዳጅ ማጣሪያ ኩባንያዎች ጥቅምና በትርፍ መምነሽነሽን አስቀድሞ ያጎናጽፋቸዋል ይላሉ። ያለ ጥቅም የሚሰጥ ውለታ የለም። ያለ ጥቅም የሚተኮስ ጥይትም ሆነ መሥዋዕት የሚሆን ወታደር የለም። በካሪቢያን ባህር ቬኔዙዌላ ከፍሎሪዳ ሚያሚ የተነሳ የጦር ኃይል ፕሬዝዳንቷን ብቻ አይደለም ነዳጅና የተፈጥሮ ሀብቷንም ማርኮ ይዟል። አሁን ደግሞ ወደ ግሪንላንድና ምናልባትም ወደ ፓናማ ቦይም ያመራ ይሆናል። ሚሽን ቬኔዙዌላ ተጠናቋል። ሚሽን ግሪንላንድ ይቀጥላል። በአርክቲክ ውቅያኖስ የምትገኘው 56000 ሰው ብቻ የሚኖርባት ግሪንላንድ ደግሞ የሀገራዊ ሀብት ብቻ ሳይሆን ስትራቴጂያዊ አቀማመጧም ቀጠናውን ለመቆጣጠር ቁልፍ ግዛት አድርጓታል። ብርቅዬ የምድር ማዕድናት በዩክሬንም በሌሎችም ሀገሮች እንዳደረጉት የንግድ ውል ሁሉ ፕሬዝዳንት ትራምፕ በግሪንላንድ ብርቅዬ ማዕድናትም ተመስጠዋል። ሽፋኑ የአሜሪካ ደህንነት አደጋ ላይ ወድቋል፣ በግሪንላንድ በባህሩም ዙሪያ የሩሲያና የቻይና መርከቦች የሚርመሰመሱበት ነው የሚለው ነው። ይህንን ወዳጅ የሚባሉት የአውሮፓ ሀገሮች እንኳን ማመን አልቻሉም። አሜሪካ ከዴንማርክ ጋር ከፍ ያለ እሰጥ አገባ ውስጥ ናት። ዛሬ ግን የግሪንላንድ ጉዳይ የጋዜጣዊ መግለጫ ማስፈራሪያ ብቻ እንዳልሆነ የአውሮፓ መሪዎቹ የተረዱት ይመስላል። ማዱሮን ያወረደ ኃይል ግሪንላንድም በጣም እንደምትቀለው ያስባሉ። በግሪንላንድ አሜሪካ የጦር ሰፈር አላት፣ ግና በሰራዊትና በጦር መሳሪያ አላጠናከርኩትም፣ ለዚህም የአርክቲክ ቀጠና ሰላም ተናግቷል ትላለች። ጦር ሰፈሩን ስጋና ደም በመስጠት እያጠናከረችው ትገኛለች። አሁን ዴንማርክም በቅርቡ ለግሪንላንድ መከላከያ ኃይል የ4 ቢሊዮን ዶላር ኢንቨስትመንት እንደምትመድብ ተናግራለች። ሁለቱ የኔቶ አባል ሀገሮች ዓይንና ናጫ ሆነዋል። የሁለቱ ሀገሮች ግጭት የኔቶ ኅብረ ብሔራዊ ኃይል መፍረክረክ ማሳያ ነው እየተባለ ነው። ፕሬዝዳንት ትራምፕ የአርክቲክ ቀጣናን ጸጥታ ለማስጠበቅ ዴንማርክ ብቁ አይደለችም ይላሉ። ለሩሲያና ለቻይና አትበቃም እንደማለት ነው። ስለዚህ የግሪንላንድ ኬርቴከር ወይም
ጠባቂ መንግሥት መሆን ይፈልጋሉ፣ ወይ በሽያጭ ካልሆነም በኃይል። በዚህ መካከል ሌሎች ልዕለ ኃያላን በጸጥታ ችግር የተጠቀሱ ሀገሮች ደግሞ ምን ይላሉ የሚለው ሌላው ጥያቄ ነው። ወይም ምን ያደርጋሉ የሚለውም እንደዚሁ ይጠበቃል። በቬኔዙዌላ የተሳካላቸው የሚመስሉት ፕሬዝዳንት ትራምፕ በግሪንላንድና በፓናማ ቦይስ ስኬቱ ይይዝላቸው ይሆን? ቆይተን የምናየው ነው። ቢሆንም ዓለም ወዴት እያመራች ነው ለሚለው ተጨባጭ ምላሽ የሰጠ ሁነት ነው በሳምንቱ የተፈጸመው። ዓለም እየሟሸሸ ያለ መንግሥትና ሀገር፣ እርስ በርሱ የሚጋጭ ሀገር፣ በኢኮኖሚና በወታደራዊ ኃይል የተዳከመ ሀገር የምታስተናግድ አይመስልም። ዓለም አቀፍ ሕግና ሥርዓት፣ ደንብና መርህ ሲመች ብቻ የሚፈጸሙ እየሆነ የመጣ ይመስላል። ዓለም ያላቸው ሆነው የተገኙ፣ ይዘው የተገኙ፣ ጠንክረው ደድረው የተገኙ፣ አቅማቸውን ያጠናከሩ፣ በዲፕሎማሲ የከበሩ ሀገሮችን ነው ከእንግዲህ የምታስተናግድ የሚመስለው። የቸኮለ ድምዳሜ ቢሆንም ሕግና ሥርዓትን ኃይልና ጉልበት እየተኩት የመጡ ይመስላል። ለዚህም አስቀድሞ ተጠናክሮ አንድነትና መግባባትን ኃይል አድርጎ የኢኮኖሚና ወታደራዊ አቅምን አዳብሮ መጠበቅ ያስፈልጋል። መልካም አስተዳደር ለዚህ መደላድል ይሆናል። የተፈጥሮ ሀብትና ባለጸጋ መሆን ብቻ እንደ ሀገር ለመቆም መተማመኛ አይሆኑም። ሀገራዊ ጸጋን ማልማት፣ የሚበላ የሚጨበጥ ማድረግ፣ ኢኮኖሚን ማጽናት ያስፈልጋል። ያን ጊዜ ብቻ ነው በመተማመን በዓለም ዙሪያ መኖር የሚቻለው። አድማጮች፣ በቬኔዙዌላና ግሪንላንድ ላይ ያተኮረው የዳሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም።